እንደምን ቆያችሁ። ዛሬ የምንመለከተው ኮንከሽን ማለት በጭንቅላት መመታት የሚመጣ የአንጎል ንቅናቄ የሚለውን ነው የምንመለከተው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉን ጠየቅን። ቋሚ የሆናችሁ ግን በትክክል ሌሎች እንዲደርሳቸው ላይክ በማድረግ ጀምሩ ተባበሩን በድጋሚ እናሳስባለን። ኮንከሽን ስንል ጭንቅላት በመውደቅም የሆነ በመመታት በአንጎል ላይ የሚደርስ አደጋ የሚፈጠር ችግር ነው። ይህ አደጋ አብዛኛው በአትሌቶች ላይ የሚከሰት ቢሆንም በሌሎች የስራ ዘርፍና እንዲሁም በህፃናት ላይ የሚደርስ ጉዳት ነው። ይህ ጉዳት በአይን የማይታይና በሕክምና መሳሪያዎች ምርመራ የማይገኝ ቢሆንም ብዙ ጊዜ የሚለየውን በስሜቶችና ምልክቶች ነው የሚታየው። ምልክቶቹ መጀመሪያ አካባቢንና ሰውን መለየት ችግር ይኖርባቸዋል ሰዎች። ሁለተኛው ራስን የመቆጣጠር ችግር። ሶስተኛው ስለ ጉዳቱ የመግለጽ ችግር። ይህንን በወቅቱ ኮንፍሊክት ስለሚሆኑ የመግለጽ ችግር ይኖርባቸዋል። የቆየ ከሄደ ደግሞ ተደጋጋሚ እንቅልፍ መረበሽና መንቃት ያለመተኛት ችግር ይኖራል። የባህሪያዊ ለውጥ ማሳየት አለው። ራስ ምታት ወይም ጭንቅላት ውስጥ ግፊት ስሜት መሰማት፣ ማቅለሽለሽ፣ ማዞር፣ ብርሃንና ድምፅ ማቋም ያለመቻል፣ እነዚህ የመሳሰሉ ችግሮች ምልክቶቹ ናቸው። የመኖሪያ ዘዴዎችን ብንመለከት ጭንቅላታቸው በመታት ወይም በመውደቅ ጉዳት የደረሰባቸው ሰዎች ራሳቸውን የሳቱ ቶሎ ካልነቁ የመንቀጥቀጥ ወይም ሲዥር ምልክት ሊያሳዩ ይችላሉ። ቅድም እንዳልነው አካባቢያቸውና ሰውነቶችን መለየት ካልቻሉ ቶሎ በፍጥነት ወደ ሐኪም መውሰድ ይኖርብናል። ወደ ሕክምና ተቋማት ሲደርሱ የጉዳቱን እና የተጎጂውን ጥንካሬ፣ ስሜታቸውን፣ ራሳቸውን የመቆጣጠር አቅማቸውን፣ የማየትና የመስማት ችሎታቸውን እንዲሁም የማስታወስ ችሎታቸውን በመመርመር ሲቲ ስካን ምርመራ ሊደረግላቸው ይችላል። በተለይ ይሄ እንዲህ አይነት የደረሰባቸው ሰዎች በቆዩ ቁጥር ነገሮች እየባሱ ስለሚሄዱ ራሱን ስቶ የመንቀጥቀጥ ስሜት እንዲህ አይነት ነገር ካየ ቶሎ ወደ ሕክምና መውሰድ ይኖርብን። ሕክምናው መጀመሪያ ደርሶ ቀደም ብሎ ያየናቸው ምልክቶች ካየና ካረጋገጥን በተለይ ከፍተኛ ላይ ከደረሰ ከአፍንጫቸው እና ከጆሮአቸው ደምም ሆነ ሌላ ፈሳሽ የሚወጣ ከሆነ ምንም ማድረግ አይገባም፣ ቶሎ ወደ ሕክምና መውሰድ። አንጎል ወይም የታችኛው ቤዝመንት የሚባል አንጎልን የሚሸከመው በሚጎዳበት ሰዓት በሚሰበሩ አደጋ የሚደርስ ስብራት የሚያጋጥመው ሰዓት እነዚህ ደም ምልክት በጆሮ ይመጣል፣ በአፍንጫ ሊመጣ ይችላል፣ የተለያዩ ፈሳሾች ሊመጣ ይችላል። ይሄ ከፍተኛ አደጋ ስለሆነ ቶሎ መውሰድ ይኖርብናል። ይሄ እንደዚህ አይነት ነገሮች ካልታዩ መደረግ ያለባቸው ምንድን ነው? ተጎጂውን ቀስ ብሎ ማረጋጋትና ድምፅ የሌለበት ብርሃን የማይታይበት ጨለማ ክፍል ውስጥ ከተወሰነ ጊዜ ማቆየት እንዲረጋጋ ማድረግ ነው እንጂ ቶሎ ብርሃን ያለበት ወይም ድምፅ የሚጮህ ከሆነ ምናምን አይነት ከሆነ እንትኑ ችግሩ እየባሰ ነው የሚሄደው። እነዚህ ከባድ ምልክቶች ከሌሉ በስተቀር የምናደርገው ምንድነው? ብርሃንና ድምፅ የማይሰማበት ቦታ ጨለማ ውስጥ አስቀምጦ የተወሰነ ሰዓት ማረጋጋት ያስፈልጋል። ከዚህ በኋላ ምንድነው የሚደረገው? ወደ ሕክምና ተቋም መውሰድ ያስፈልጋል። ቅድም እንዳልኳችሁ ሌሎች ችግሮች ካሉ ሲቲ ስካን ምርመራ ስለሚያስፈልግ ነው። አንዳንድ ጊዜ ባለማወቅ ተጎጂን ለመርዳት የምናደርገው ጥረት ማድረግ የለብን ነገሮች ማድረጋችን ፍጥነት ወይም ወደ ሕክምና ተቋም መውሰድ በህይወት ላይ የሚደርስ ፖስት ኮንከሽን ሲንድረም የሚባሉ አሉ። እነዚህ ዘላቂ ጉዳቶች፣ የአካላዊ፣ የእውቀት፣ የስሜት፣ የእንቅልፍ ማጣት ችግር ከላይ ገለጽናቸው ምልክቶች የማጋጠምና ለዓመታት የሚቆዩ ችግሮች ሊደርሱ ስለሚችሉ የተጎጂ ቤተሰቦችም ሆነ ሌሎች ጥንቃቄ ማድረግ ነበራል። ቀላል ያለ ጉዳት ወይም ደግሞ እንዳልኳችሁ እነዚህ በጆሮና በአፍንጫ ይመጣ ችግር እስካለ ድረስ የተወሰነ ደቂቃም ሰዓትም ማቆየትና የሚቆይበት ክፍል ደግሞ ድምፅ የሌለበት ጨለማ ውስጥ ከቆየ ይረጋጋል። መከላከያው ይህን አደጋ መከላከል ባይቻልም አደጋው ከደረሰ በኋላ ግን በምናደርገው ጥንቃቄ ዘላቂ ጉዳቶችን ለመከላከል ስለሚቻል ሁልጊዜ ስለ እንክብካቤ ማድረግ ስለምንችለው ነገር ስለ ሕክምናውን ጥቅም ያለን ግንዛቤ ማሳደግ ነው። ብዙ ጊዜ አስፋልት ላይም ሊወርቁ ይችላሉ፣ ከፍተኛ ቦታ ላይ ሊወርቁ ይችላሉ፣ አይታወቅም የሚፈጠር ነገር። ስለዚህ አሁን ያልናቸውን ነገሮች ጥንቃቄ ግንዛቤ ውስጥ ማስገባት ይኖርብናል። ምንም ይሁን ምንም መናቅ የለበትም። ስሜቶች፣ ምልክቶች ካልታዩ ማረጋጋት፣ ከተረጋጋ በኋላ ቶሎ ወደ ሐኪም ቤት መውሰድ። አለበለዚያ ግን ስሜትና ምልክቶች እያሉ ቶሎ ወደ ሕክምና መውሰድ እያለብን ካዘገየን ደግሞ ሌላ እስከ ሞትም ላይ ደርሰው ይችላል። ስለዚህ ይህንን ጥንቃቄ እንድታደርጉ እንመክራለን። ዛሬ ሄደው ሰላም ቆዩ።